ያሳዱታል። የትነ ምንድነ እየተነሱ ሲሰድቡት ምን ሲሉት በውስጥ ሴራ ሲሰሩበት መልሰው እሱ ብዙ ነገር አማራውን ብሎ ከብዙ ሰው ጋር ተጣልቷል። የሚገርማችሁ እና ጆከር ታንክ ዩ ነገሩ ገብቶ ነገሩን ተረድተህ ዮኒ በጣም ይቅርታ በጣም ጸጽቶኛል ላልከው ነገር እጅግ አመሰግናለሁ። እኔም ቂማሊዝም ከይቅርታ በላይ ምንም ነገር የለም እና ታንክ ዩ ነው የምለው። ብዙ ሰውን ይገፋል። የጎጠኞት ፖለቲካ ብዙዎቹን ይገፋል፣ በጣም ይገፋል እና የጆከር ነገር ለአማራ በምትችለው አቅም በምታውቀው በገባ ነገር ሰርተሃል። ስለዚህ አይዞ ነው፣ አሁንም አይዞ ነው የምልህ፣ በርታ ነው። ይቅርታ ትልቅነት ነው። እኔ በምንም ያጣላን ነገር አልነበረም፣ ግን በጣም ፖለቲካውን በሚዘገንን ሁኔታ የሰሩት እኔ ላይ የተሰራው ፖለቲካ ፈጣሪ ምስክሬ ነው፣ ማንም ላይ አልተሰራ። እኔ ላይ የሰሩትን ፖለቲካ ማንም ላይ አልሰሩትም እና ግን እግዚአብሔር ይመስገን ሰው እየገባው አንደርስታንድ እያደረገ ሰው እየተቀየረ ሲሄድ ለዛ ነው ጆከርን የመረጡ። በቃ አጥቅጠው ነው በቃ እንደፈለግ አድርገህ ስደብ። በአንበሳ ነበር ሲሸልሙት የነበረው። የሞጣ ልጆች አልተሰደቡም። ነው አልተሰራ፣ ሞጣ ላይ አልተሰራ። ሞጣ ራሱ ነው ጸብ የሚፈልግ። እኔውም ከአማራ ወንድምና እህቶቼ ጋር ጸበኛ አልነበርኩም። ዝም ብዬ ነው ተነስቼ የሄድኩት። አልነበርኩኝ ጸበኛ። ያም ኢትዮጵያ ስገባ የጠቆሙት የመጀመሪያዎቹ እነሱ ናቸው። ግን ያለፈ አልፏል። አሁን ሰላም ወርዷል። አሁን ጆከር ነበር በዋና ይቅርታ ጠይቆ ሰላም ብሎ ነበር። ይኸው አሁን በቃ አለቀ። የፖለቲካ አሁንም ልዩነት ሊኖረን ይችላል። በዛ ልክ ግን ጆከር መሳደብ አቁሟል። አሁን ስድብ ትቷል። በሀሳብ መሞገት ጀምሯል። በጣም አሪፍ ነው ብዬ አስባለሁ። ያንን ነው ምለው። ስለዚህ ጆካ ታንኪዩ እኔ የሚቀርብ እያለው በርታ ነው። የምትችሉ ሰዎች እውነት የምትወዱት ጆከርን አውሩት። እውነቴን ነው ምለው፣ አውሩት፣ አናግሩት። ምን ደረጃ ላይ እንዳለ ምን እንደሆነ ምናምን ነገር ጥሩ ነው ያለው ቢሆንም ግን ጠይቁት። አንዳንድ ጠላቶች አሉ በጣም እሱን አስይዘው ጀግና መባል የሚፈልጉ አሉ። ሌት ተቀን ነው ብዙ ነገር ያለውና እንትን ብትሉት መልካም ነው ብዬ አስባለሁ። ይሄን ነው ማለት ይሄንን ነው ማለት የጆከር ጉዳይ እንደዛ ነው። ማንነቱ ይገለጽ ትላለች። ማነሽ አንቺ? አሁን በአዲስ አካውንት ነው የመጣሽው። ገባሽ? አዲስ አካውንት ነው ያለሽ። በማያገባሽ ባትገቢ ደስ ይለኛል። ከፉም ልናገርሽ አልፈልግም። ማሂዬ እንዴት ነሽ? ሰላም ነሽ? ያ ስለዚህ ጆከር የጠየቀበት የይቅርታ መንገድ ራሱ ማንንም ጆከር እንደዛ ይቅርታ ጠይቆ አያውቅም። ማንንም እኔን በጠየቀው ያክል ጆከር ማንንም ይቅርታ ጠይቆ አያውቅም። እና ጆከር ታንኪዩ ነው የምለው። እና አንተም ባለበት እግዚአብሔር ይጠብቅ። አሁንም የምልህ ምንድነው በውስጥም ስለማወራ ተጠንቀቅ።
አውሬዎች አሉ፣ ወዳጅ መስለው ጠላቶች አሉ። የቀረበውላ ወዳጅ አይደለም፣ የቀረበውላ መልካም ሰው አይደለም። ብዙዎቹ ቀርበው ብዙ ነገር ሊያበላሹብን ሊመጡ ይችላሉ። ስለዚህ ብልጡ ነው። በተለይ የአማራ ፖለቲካ ላይ ሀይፍሻዬ የአማራ ፖለቲካ ላይ በጣም መተማመን ከባድ ነው። በጣም የአማራ ፖለቲካው እንግዲህ የኦሮሞን አይታል እርስ በራስ እያስተራረደ ነው። ፖለቲካ ዝም ብሎ አይደል፣ ፖለቲካ ነው የሚያስተራርደው። ከመሬት ተነስቶ አይደል፣ በየቦታው አለ። ፖለቲካ ያስተራርዳል፣ ያስበላላል። ስለዚህ ያን ኢብርሻ እንዴና አባቴ ያስበላላል። በጣም ከባድ ነው ፖለቲካ እና ሀቅ ወጥቷል። እግዚአብሔር በፈቀደበት ጊዜ፣ እግዚአብሔር ባለበት ጊዜ ሀቅ ወጥቷል። እግዚአብሔር ይመስገን ነው የምለው። እግዚአብሔር ይመስገን እና ለሌሎቻችሁ የምመክረው ምንድነው? ጥንቃቄ አድርጉ። እኔ እግዚአብሔር ውስጤን ስለሚያውቅ በሶሻል ሚዲያ አልጎዳኝ። ውስጤን ስለሚያውቅ ውስጤን ማስመሰል ስለማልችል አምላክ ውስጤን ስለሚያውቅ አልተጎዳውም። ሶሻል ሚዲያ ላይ አልተጎዳውም። ስለዚህ ሌሎቻችሁን የምለው ምንድን ነው? ውስጣችሁን ጠይቁ። ያን ነው ውስጣችሁን ጠይቁ። እናንተ መልካም ሰዎች ናችሁ ወይ? እናንተ ቅን ናችሁ ወይ? ወይስ አስመሳይ ናችሁ? ራሳችሁን ጠይቃችሁ መቀየር ነው። ስለዚህ በአብዛኛው የማየዋ ነገር አለ። ሌላው ደነዝ ደግሞ አለ። ደነዝ ላይቭ ላይ አደባባይ ላይ ሰው የሚያርድ ሰው በላ ደግሞ አለ። ላይቭ ላይ ረደው እየተባባሉ ላይቭ ላይ እንትን እያሉ ነው። ሌላው የጆርዲ ጉዳይ እየተጋለጠ አፈር ከድሜ እያስበሏት ነው። አጀንዳቸው ከማን ጋር እንደተቀናበሩ ምን እየሰሩ እንደሆነ የኔን 1 ሚሊዮን አካውንት ያዘጉት ባለፈው የዛሬ ዓመት እነሱ ናቸው። ተሰባስበው አጋልጫቸው በአመቱ መጡ። በአመት ይመጣሉ። ይህ ታይም ላይ ፈንድ የሚሰጣቸው ሰዓት ነው። ኤቭሪ ይር አስታውሱ፣ ይቺን ወር አስታውሱ። ጁላይ ላይ ጀምራሉ ቀስቀሳውን፣ እስከ ኦገስት ይሄዱበታል። እስከ ኦገስት መጨረሻ ፈንድ ይደረግላቸዋል። ከዛ ይጠፋሉ። ያንን ነው የሚሰሩት ኦልዌይስ። የፈንድ ጊዜ ላይ ደግሞ ያጮታል ነው የምላቸው። ከማንም በላይ ያጮታል። ይህን ተደጋጋሚ ነገር ገብታችሁ ማየት ትችላላችሁ። ቻፓ ነው። ለምን ፈንድ የሚደረግ ነው በደንብ እና ምንድን ነው እኛ የተካተትን አይደለንም። ሚስጥራቸው ወጣ፣ ኤክስፖዝ ተደረገ፣ በአደባባይ ተነገረ። እንደ በግ የሚነዱ ሌሎች ሴቶች አሉ፣ ዝም ብለው አጀንዳው ከውስጥ ያልገባቸው። አገር ቤት ታፍና ተይዛ አምልጣ ነው የወጣቸው። አምልጣ ስኮላርሺፕ ተሰጥቷት ትምህርት የምትማር አስመስላ ነው የምትለው ነው። ስኮላርሺፕ የለም። ከሀገር ቤት አምልጣ ነው የወጣቸው እንጂ በስኮላር አይደለም። ይሄ ጉዳዩ ተነቅቶባት በህግ የምትጠየቅ ሴት ናት። ፈርጥጣ ያወጣችሁ ከሀገር ቤት ወይ ሰርቃ አይደለም። ግን የምታካሄዳቸው አጀንዳዎች በደንብ ስለታወቀ ነው። አሁን ልክ ትምህርት ቤት ኮርስ ዩኒቨርሲቲ ሰጥቷት በስኮላር እንደወጣች አርጋ ስታወራ በጣም ያሳዝናል። እና እውነተኛ ለሴት ተሰምቷቸው ተቆርቁረው የሴትን ጥቃት የሚቃወም ብዙ ወንድ አለ፣ ብዙ ሴት አለ። ሴት ወንድ አይልም። ጥቃት ትክክል አይደለም። ግን አጀንዳው ሌላ ስለሆነ ነው ሰው በየሁሉም ቦታ አፍጥጦ የሚጠብቃት። ያ ደግሞ እያወጣ ሰው ከኋላ ጀምሮ ያለችውን ገልብጦ አወጣላት በፊቱ። አሁን በቃ ኮመንት እያነበበች መሰዳደብ
ይሄ እንዲህ ብሎኛል ብላ ለሰገጤዎቹ ታሳምናቸዋለች። ከጀርባ ሊያመጣ የሚችለውን ነገር አላየችም። ዘረኝነት ምን እንደሚያመጣ መለስ ዜናዊ ላይ አንድ የተማረ never forget ቪዲዮውን አሁን ብዙ አታገኙትም ሲናገር ነበር። ይሄ አማራ፣ ኦሮሞ፣ ትግሬ ምናምን እየተባለ መሬት መሰጠት መጨረሻ ላይ እኛን አያስተላልቀንም ወይ? ከሀገሩ ብሔሩን የሚያስበልጥ ሰው አያመጣም ወይ ብሎ ቃል በቃል መለስ ዜናዊን የጠየቀው ሰው ነበር። በዛ ጊዜ ችላ ተብሎ ታልፎ ነበር። ዛሬ በዘር የምንተራረደው የዛኔ ያንን ነገር ማስቆም ይቻል ነበር። የዛ ጊዜ አሁን ዘሩ ከሀገሩ የሚበልጥበት ብዙ ሰው አለ በአሁኑ ሰዓት ዘሩ እንጂ ሀገሩን ግድ አይሰጥም። ስለዚህ ያ ነገር ተደርጓል። ምንድነው አሁንም የነዚህ አጀንዳቸው ማናቸውም የሚታወቁ ናቸው። እዛ ውስጥ ያሉት ይታወቃል። አጀንዳቸው እየታወቀ ለጊዜው እሱ ይቆይልን እዚህ ጋር ላለው ብለው መልክ ሊሰሩ ይመጣሉ። ሊያጃጅሏችሁ ይሞክራሉ። የፋሚሊ ቫልዩ ምን እንደሆነ አዝቅጠው ሊያሳያችሁ ይፈልጋሉ። ሴት ልጅ ለወንድ ኩክ ማድረግ ስድብ የሚመስላቸው ለባሏ ምንድነው ወንድ ልጅ የቤት ራስ ነው ሲል ሴት ልጅ ዘውድ ናት የሚለውን ረስተውታል። አላነበቡትም። ለምን? ለነገር ስለሚያነፈንፉ፣ ለመልካም ነገር መጽሐፍ ቅዱስን ስለማይጠቀሙበት አይልም ይላል። ሴት ልጅ ለወንድ ልጅ ዘውድ ናት አይልም ይላል መጽሐፍ ቅዱስ ይላል እኮ። አያነቡትም። እሱ አያነቡትም ጨርሱ። አጠገቡ አይደርሱም። የሚጠቀሙት ምንድነው? አታክ ለማድረግ ይጠቀሙበታል። ከዛ ሰዎቹ ከተበላሹ በኋላ የፋሚሊ ቫሊዩ ከጠፋ በኋላ ከዛ በኋላ መልሰው ደግሞ ምናምን እንዲባል አይደለም። የሆኑ አባት ተናገሩ። ምን አሉ? ፌሚኒስት ማለት የትዳር ስንፍና የገጠማቸው ነው ብለው ተናገሩ። ቃል በቃል በትዳር ላይ ስንፈተ ትዳር ማለት ነው። አሁን እነዚህ ሴቶች ከብዙ ሰው ጋር የሚሄዱ ናቸው። ብዙ ቦታ ዴት ማድረግ ምናምን ችግር አለ የሚሉ ናቸው። ከሚሊዮን ሰው ጋር መሄድ ምንም ችግር የለውም ብለው የሚያስቡ ናቸው። ገደብ እንዳይኖረው ሴት ልጅ በአንድ ወንድ ልጅ በአንድ ሴት እንዳይወሰን ለማድረግ የሚሰሩ ስራ። ያውን እንደ ስልካችን አንሊሚትድ አክሰስ የሚል አላቸው አሜሪካን ሀገር። አሁን የትኛውም ስልክ ብታመጣው አንሊሚትድ አክሰስ ነው ያለው። እንደዚህ አይነት ነው የፈለጉት። ያቺን አልወደዷትም። ከአንድ ሰው ጋር በፍቅር በጋራ ፋሚሊ መስርቶ መኖር አልወደዱትም። የሚፈልጉት አብሶሉትሊ ሌላ አጀንዳ ነው። ሚስት መሆን የተሳናቸው ነው ብሎ ነው የተናገረው። በቃ ሚስት መሆን ፍላጎታቸው አይደለም። ሚስት መሆን ትችላለች? አይችሉም። እናት መሆን ይችላሉ? አይችሉም። ስለማይችሉ ነው ይሄ ሁላ ጩኸት። እና በደንብ አድርገው ትውልድን የመመረዝ ስራ በጀት ተመድቦ ይሰራል። አፍሪካን በተለያዩ ነገሮች እየበጠበጡ ነጮቹ ያኖሩሃል። በደንብ እንዳትስማማ አጀንዳ በየጊዜው ይሰጣል። ለነሱ አልሰራላቸውም። አሁን ሳይሰራላቸው ግራ ተጋብተዋል። አሜሪካን ሀገር በአሁን ሰዓት መጋባት አይችሉም። ትራምፕ ከልክሏል። ምን ተቃወሙ? ምን አባታቸው አመጡ? አትጋቡ ማለት ፊርማውን አነሳ። ማን ሊጠይቀው? ስለዚህ ችግራቸው ምንድን ነው? ፋሚሊ ቫሊዩን ኮምፕሊትሊ ገደል የከተተ ማንነት አላቸው። ሚስት መሆን የማይችሉ ጫጫታ ነው ይሁላ የምታዩት። ሚስት መሆን የማይችሉ ጫጫታው ያ እና እናት መሆን ሚስት መሆን አይችሉም። ትቢት ወንድ ላይ መወጣጠር በተለይ ብዙ ጊዜ አስተውያለሁ። እግዚአብሔር ምስክሬ ነው የምላችሁ። አሜሪካን ሀገር ያሉ
አውሮፓ ያሉ ሁሉም እያልኩ አይደለም። አበሻ ወንድን እንዲህ ይንቁታል። ስራ ሰርቶ ነው የሚገባው። የራሱ የሆነ በትንሹ ገቢ ያለው አብረው እየሰሩ ይንቁታል። የሌላ ዜጋ ሲናናቅ አታየው። እንደ አበሻ የሚንቅ የለም። የአበሻ ወንድ በጣም ውጪ ላይ ተንቆ ነው የሚኖረው። እስቲ አስተውሉ። ስራ ይሰራል። የራሱ አፓርትመንት የሚኖርበት አለው ወይም ቤት አለው የራሱ ስራውን ይሰራል። ስራ ተብሏል። ስራ ሰራተኛ ነው። 16 ሰዓትም 12 ሰዓትም ይሰራል። ይሄ ሰው ቢሉን ይከፍላል። የራሱን ነገር ያደርጋል። የአበሻ ሴት ዴት ማድረግ እሱን አትፈልግም። አየህ፣ ስራ የማይሰራ ነው ምናምን ብለህ እንዳትለው። ይሰራል፣ ይለፋል፣ ቤተሰቡን ያግዛል። ስራ እየሰራ የሚናቅ ወንድ ነው ያለው። እዚህ ከመጣሽ በኋላ አበሻ ወንድን ማየት በጣም ነው የሚደብራቸው። ሮማንቲክ ሳይሆን ቀርቶ ነው፣ በደንብ ሮማንቲክ ነው። እግዚአብሔር ምስክሬ። ውሸት ምንም አያደርግም። ውሸት ምንም አያደርግም። የሚፈልጉት ምን እንደሆነ ስለማይታወቅ ምን እንደሚፈልጉ ስለማያውቁ ነው። ስራ የሚሰራ አበሻ ነው የሚገጥማቸው። ስራ አይናቅም ይላሉ። በደንብ ነው የሚነቁት አበሻ ሴቶች ወንዱን። ሁሉም እያልኩ አይደለም፣ ሁሉም እያልኩ አይደለም። አበሻ ወንድ የሚሰራውን ስራ ትንቁታላችሁ። ይኸው ሁሉንም አይደለም እያልኩ፣ ኧረ ሁሉንም ማጠቅለል ይሉኛል። ከእንደነዚህ አይነት ዶማ ጋር ነው የማወራው። አብዛኛዎቹ አበሻ ወንድን ይነቃሉ። ግን እውነት እንነጋገር፣ ሌላ ዜጋ ስራ እንኳን የሌለው ነው ዴት የሚያደርጉት። ጥቁርን ናይጄሪያዊን ምናምን ስራ እንኳን የሌለው በቅጡ የማይሰራው ሲያንደባላቸው ይውላል። አበሻውን ወንድ የሚሰራ ኢትዮጵያዊን ትታ የማይሰራ ጥቁር ሲገለባብጣት ይውላል። እየዋሻው ነው አላ ወይ ነው ይቻላል። ይሄን ያለው እና ያሳዝናል። እዚህ ጋር ብዙ ይቀበጣጥራሉ። አበሻ ወንድ ማለት እንዲያደርግ አንድ ብር አይሰጣትም። ጥቁሩ አንድ ብር ነው ማወራችሁ። ናይጄሪያው አንድ ብር አይሰጣትም። እዚህ ሀገር በገዛ መኪናዋ በገዛ ቤቷ ነው ደበላልቆ ሻጓጉራት የሚሄደው። እናውቀዋለን። ሜንታሊቲ ሲክ ናቸው። ሜንታሊ ይሄን የለመዱ ናቸው። አሁን አበሻ ወንድን አናንቀው ሌላ ዓለም ላይ ስም ለማሰጠት የሚፈልጉት እና በጣም ያሳዝናል። ይሄ ጄኔሬሽን አበሻ ወንድን ያለ ማክበር ከየት እንደመጣ አላውቅም። በፊት እኔ እና አስቴር አወቀ ዘፍነዋል። ሌሎችም ነፃነት መለሰ ስለ ፍቅር፣ ስለ ወንድ ልጅ ያላቸው ክብር፣ ስለ ቁሳቁስ የዘፈነች ሴት የለችም። ቁሳቁሱን ወደድኩት የምትል የለችም ነበር። አሁን አባቴ አሁን የለም፣ እንደዛ የለም። እና ክብር የሚጀምረው ከዛ አሜሪካ ስለመጣሽ የተለየ ሴት አለች። ስራ መስራትሽ ጥሩ ነው፣ መልካምነትሽ ጥሩ ነው። ወደ ሪሌሽንሽፕ ቦታ ሲመጣ ግን ያለሽ ህይወት ጭምልቅልቅ ያለ ነው። አብዛኛዋ ጭምልቅልቅ፣ እውነቱን ነው ማውራችሁ፣ ጭምልቅልቅልቅ ያለ ነው። ግን መጣችሁ ትቀውጣላችሁ። ልክ ፐርፌክት መልካም ጥሩ እንደሆናችሁ መጣችሁ እዚህ ያዙ ይልቀቁኝ ትላላችሁ። ኖ ጥሩዎቹ ብዙ ጊዜ ጥሩ ቦታ አሉ። ወይ ልጆቻቸውን በስርዓት ያሳድጋሉ፣ ወይ ደግሞ በራሳቸው ጨዋ ሆነው ይኖራሉ። አብዛኛዎቻችሁ ያንን እንደማታረጉ ራሳችሁም ታውቁታላችሁ። የመረረ ሀቅ ነው የምናገረው። ራሳችሁን የሪሌሽንሺፕ ስታተሳችሁን እዩት። እናንተ አም ኢንዲፔንደንት አም ዲስ አም ዳት የምትሉ ማን እንደሚጫወትባችሁ ራሳችሁን እዩት። ጠይቁት። ከዛ መልሱ ራሳችሁ ጋር አለ። በዛ ያህል ያዙ ይልቀቁኝ የምትሉት ስለዚህ ያንን ነገር አስቡበት። ወንድ ልጅ ከሰራ
ወንድ ልጅ ቢሉን መከበር ማድረግ ከቻለ ለአንቺና ለሱ ጥሩ ህይወት ማኖር ከቻለ ያ ለትዳር ኳሊፋይድ የሆነ ወንድ ነው ብዬ አስባለሁ። እኔ የሁለታችሁን እንጂ ኢምፓየር ልመሰርት አይደለም። ትዳር ማለት በእኔና በአንድ ሴት መካከል የምመሰርተው ለእኛ ቤተሰብ በቂ ከሆንኩኝ በጥሩ ማሳደግ ከቻልኩኝ እኔ ሀብታም ነኝ፣ ሀብታም ነኝ፣ በረከት አለኝ። እያመሰገንኩ ምን ሆነው አሁን ኮምፕሊትሊ የመጣው ቴክኒካሊ ካያችሁት ወንድን የመናቅ ትዳርን የመናቅ ነገር ነው ይዘው የመጡት። ተግባባ። አሁን የምናየው በደንብ ሶሻል ሚዲያ ላይ የምታዩት በቃ ወንድን የሚያጣጥል ነገር በሙሉ ነው። ልክ ወንድ በሙሉ መጥፎ እንደሰራ አድርገው ነው ፖለቲካ ሲሰሩ የምታዩት። እኛ ብንሰራውስ እንደዛ ወንድ ልጅ አበሻ ወንድ እንደዛ ቢሰራውስ እውነትን ለሰከንድ ያስቀምጡናል? እነዚህ በልበላ አሮጊቶች ለሰከንድ ያስቀምጡናል? እንደዛ ብንል ያስቀምጡናል ለሰከንድ። ሚስት ማለት እቃ ናት። ደግሞ ምን ትርጉም አለው ብዬ ባውራ አልወረርም እንዴ? ለቀልድ ነው ብዬ አረ ቀልድ እኮ ነው። እኔ ሚስት ማለት እኮ ምናምን እንደዛ ብለን ብንል ያስቀምጡናል ለሰከንድ? አያስቀምጡንም። አየህ፣ የነሱ ግን ኤቭሪቲንግ ሲሉ ይላሉ። አንዱ አስታውሳለሁ ወፍራም ሴት አልወድም ብለው እንትና አስታውሳ ጅንኑ የሚባል ሚኪ የሚባል ፖድካስት ያለው አውሩ ከወንድሙ ጋር በጣም ወፍራም ሴት ከሆነች አልፈልግም ማለት አንቀው ሊበሉት። ሴቶቹ እኮ አጭር አልወድም፣ ቦርጫም አልወድም፣ መላጣ አልወድም ይሄን አሉ። በቃ ዝም ብለው ትንፋሹን ራሱ የማይወድ ሴት አለች። የምርጫ ፕሪፈረንስ አላቸው። ወንዱ ግን መተንፈስ አይችልም። ምንም ማለት ስለ ሴት አይቻልም። ደስ የሚባል አያችሁ፣ ደብል ስታንዳርድ ጥግ ድረስ አላችሁ እናንተ ጥግ ድረስ። ስለዚህ አንዳንዶቹ በእውነት ነው የምለው ስህተት መንገድ እየሄዳችሁ የስህተት መንገዳችሁ ደግሞ የእናንተ ገደል ግቡ። አይሞቀኝ አይበርደኝ። የሚመጣውን ጄኔሬሽን ግን ታበላሻላችሁ። መብቷ ነው የምትሉ እኮ ናቸው የእነሱ የሚደግፉት። አንድ ሰው አንቺም አንተም ተብሎ የመጠራት ሴት ሆና አንተ ተብሎ የመጠራት መብት አላት ብለው ነው የሚከራከሩት። በጾታ ኒውትራል ጾታ ብለው የመጡበት አጀንዳ አላቸው። በጣም ከባድ አካሄድ እንደሚሄዱ ረስቷል። ለእናንተ ለመጥቀም አይመጡም። ለእናንተ የሚጠቅሟችሁ የትዳርን እንዴት ሆኖ መኖር እንደሚቻል ለሴትም ለወንድም ይጠቅማል። እናትነትን መስበክ ለሴትም ለወንድም ይጠቅማል። ወንድን ሴት ልጅን እንዴት መንከባከብ እንዳለበት ካስተማርከው ሴት ልጅን መድፈር ያቆማል። ይሄ ነው መፍትሄው። መፍትሄው ይሄ ነው። መፍትሄውን ይተውና ወንድ ልጅ አብሶሉትሊ አሁን አፍሪካ ላይ አበሻ ወንድ እንደሚያደርግ ነው ብለው ለማውራት ነው። አበሻ እኮ በአብዛኛው ወይ ሌላ ዜጋ ጋር ከሄደ ወደ ዌስት አፍሪካኖች እንኳን አይሄድም። አበሻ ወንድ ካየ ከአፍሪካኖች ዴት ካረገ ኢትዮጵያዊ ወይ ኤርትራዊን ነው የሚያደርገው። እነሱ እኮ አንዳንዴ አሜሪካ ያሉት ይቅርታ ጉማሬ አይመርጡ። እስቲ እውነት እንነጋገር። ግድንግር ጠብደል ወጠምሻ ባሪያ ስታርመጠምጭ አይደል የምትይው? ምንም ነገር የሌለው ስታዩት ራሱ የሚያስፈራ ከሱ ጋር ስትርመጠመጡ የምትውሉት ዊናው አበሻ ወንድ በጣም ፒኪ ነው። አሜሪካ ብትል አውሮፓ ብትል ቲክታክ ላይ ራሱ የአረብ ሀገር ሴቶች አንዳንዴ እስክታይሉና በመሀል አምልጡ ባንጋሊሽ ይወጣል። ሱዳናዊው ሲወጣ ሮጠው ሊከልሉት እንዲህ ይላሉ። የሚያፍሩበትን ነው ዴት የሚያደርጉት፣ ፕራውድ የሚያደርጉበትን አይደለም። የሚያፍሩበትን ዴት ያደርጋሉ።
ሽውበል 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 በአናቴ ስትል ቢቱ ተመችቶት ከመኝታ ቤት ሮጦ ይወጣል። ከእሷ ጋር ሊደንስ እንዲህ ስል ሮጦ ይከልሉታል። እንደዚህ ብለው ሮጦ እንዲህ እያሉ ይከልላሉ። እዚህ ጋር እኔ የምፈልገው ወንድ እኔ እንዲምለው ወንድ ብለው ደግሞ መጥተው ይበጠረቃሉ። መጥተው ሲበጠረቁ ለነገ አይሉ አብረን የምታገኛቸው ደግሞ ቀልብ ተገፉ። ይቅርታ አድርጉልኝ። አሜሪካና አውሮፓ እንዲሁም አረብ ሀገር ዌል ነው። ሁሉም እያልኩ አይደለም። ጨዋ ሴቶች አሉ፣ መልካም ሴቶች አሉ። ግን የሚርመጠመጡት ሲርመጠመጡ እዚህ ግባ ከማይባል ሰው ጋር ነው የምታገኟቸው። ከሌላ ዜጋ ጋር እዚህ ግባ ይባል ሀቁን እናገራለሁ። እዚህ ግባ ከማይባል ሰው ጋር ታገኟላችሁ። እና ለዛ ነው አሁን አበሻ ወንድን ለማስጠላት፣ አበሻ ወንድን መጥፎ ለማስባል፣ አበሻ ወንድን ክፉ ለማስባል እንዴ እዚህ ሀገር ተሳስበ ነው። ነጩ ዝም ብሎ አይበላልሽም። ባናትሽ ተጠቃይ የነጭ ዜጋ አብረሽ ሰርተሽ ተካፍለሽ ነው የምትበይው። ቀልል የሌላ ዜጋ እኩል ነው የምትከፊው አብዛኛው ጊዜ። አበሻ ብዙ ጊዜ ደግ ነው። በተለይ አሜሪካ፣ አውሮፓ የሚኖር ባል ወንድ ደግ ነው። ይጋብዝሻል፣ ይገዛል ዕቃ፣ ለአንቺ የሚመችሽን ነገር ብዙ ነገር ያደርጋል። እውነት ለመናገር በደንብ ብዙ ነገር ያደርጋል። ግን ቅብጠቱ የዌስተርንን ላይፍ ልልመደው ብለሽ አፈርድም የገባሽ አንዳንዱ አለ። መጥፎ ባል፣ መጥፎ ሰው ግን እያወቃችሁ የገባችሁበት መጥፎ መሆኑን እያወቃችሁ እቀይረዋለሁ ብላችሁ የገባችሁበት ነው። መጥፎ ሰካራም፣ ተደባዳቢ፣ እብድ የሆነ ሰውዬ የሆነ ነገሩ ተመችቷችሁ ገብታችሁ ነገራችሁ የተበላሻል። ያ አሁን እስቲ ያሳዩኝ። አዎ ጆይን አሁን የምታነብሩ እግር ስታጠብ እያየን ነው። የአበሻን እግር አታጥብ። እስቲ ውጭ ያላችሁ የአበሻ ሴቶች የባላችሁን እግር እያጠባችሁ አሳዩን እስቲ። አይተናል እኮ አምላክ ይቅር በለኝ። ቁስል በቁስል የሆነ የሌላ ዜጋ አግብተው አይተናል። አበሻ ከሱ የተሻለ ያቺን የመሰለች ቆንጆ ሴት ከሱ የተሻለ ስንት ሸበላ የሆኑ ወንዶች ማግኘት አትችልም። በአበሻ ትችላለች። አበሻ ወንድን ይንቃሉ። ከዛ ሌላ ቦታ ሲሄዱ ደግሞ ሌላ ችግር አለ። ተናግረው የማይገልጹት ችግር አለ። ተናግረው የማይገልጹት አለ። እሷን አጀንዳ በምንድን ነው? ቀስ እያሉ መጀመሪያ ማሳመኛ ነው። መጀመሪያ ከፊት የምታመጣልህ ምንድን ነው? በማር የተለወሰ መርዝ ነው የምትከፋው። ሰው የፊት ፊቱን እያየ ኦ ብሎ ይመጣላ። ከዛ ቀስ እያልክ በስር ሌላ ታስገባል። ከዛ ስትባንን ኢትስ ቱ ሌት፣ ነገሩ ተሰራጭቶ አልቋል። ከዛ አለቀ። እስቲ ሂዱ አሜሪካን ሀገር ብዙ ቦታ ላይ አበሻ ሴቶች አይወጡም ብለህ ታስባለህ አይደለ? ልጠቁማቸው አበሻ ወንዶች ልጠቁምና ልገላግለኝ አባት ጥቁር ክለቢድ አባት በደንብ ታገኛታለህ። አለቀ። እግዚአብሔር ምስክሬ፣ ጥቁር ክለቢድ አበሻ ሴትን ታገኛለህ፣ በደንብ ታገኛለህ። ጥቁር ክለብ አበሻ። ሶሪ ስላጋለጥኳችሁ ይቅርታ። ምክንያቱም አበሻ ንቃችሁ በሰበሰ ስራ እንኳን የሌለው እናቱ ቤዝመንት የሚተኛ አንድ እካክ ጋ አብረሽ ስትሞላፈጭ ትገኛለሽ። በጣም ያከበርካት ትልቅ የመሰልካት ኦ ማይ ጋድ የምትልላት ሴት የበሰበሰ የገማ ጥቁር ይዛ ታገኛታለህ።
ግን አበሻ ወንድ ምንም ሳያረግ ይናቃል። ምንም ሳይበደል ምንም ነገር ሳያረግ ይናቃል። ያ ስለዚህ ያን ይኸው ምን አለች አንዷ? ምን አለ? እግዚአብሔር እረኛዬ ነው ትላለች። በጣም ጎበዝ። ምን አርገ? እግዚአብሔር እረኛች ነው አይደለ? ምን አለች? ምን ያርጉ አበሻ ሴት ከአበሻ ወንድ ሄደው ሲታዩ ዱርዬ ነው የሚባሉት። ከጥቁር ሲታዩስ ምን ይባላሉ? እስቲ ራስሽ መለሽልኝ። ከጥቁር ከአበሻ ወንድ ጋር ሲሄዱ ከሁሉም ጋር ነው የምትሄደው ማለት ነው። ለሁሉም ትሰጣለች እያልሽ ነው አደለ? ከአበሻ ወንድ ጋር ከሁሉም ጋር ትግጠም እያልሽ ነው። ጎበዝ ልጅ። ከዛ ከጥቁር ጋር ሲሄዱስ ምን ይባላሉ? እስቲ ጻፊልኝ፣ ልምዱ ስላለሽ ጻፊልኝ። እግዚአብሔር እረኛዬ ነው። እግዚአብሔር እረኛሽ ነው። ጥቁር ፎንቃሽ ነው። ጻፊልኝ እስቲ። ጥቁር ፎንቃሽ ነው። ጥቁር ልትዝናና ነው የመጣችው ነው የሚሉት ነገር የሚሉት አትበይ እናቱ። ጥቁር ያዝናናሻል በደንብ እናቱ። ጎበዝ ጎበዝ። ጥቁር ልትዝናና ነው የመጣችው ነው የሚሉት ነገር አታጣም። አየህ ጎበዝ። ጥቁር ያዝናናሻል፣ አበሻ ያዝናና። ጎበዝ። ሰምታችኋል። በራሷ ብር ነው አይደል ጥቁር የሚያዝናናት? በራሷ ብር ነው አይደል ጥቁር የሚያዝናና? እሱ በአናትሽ ተከይ 5 ሳንቲም አይከፍልም። ጥቁር በአናትሽ ተዘቅዘቂ 1 ብር። የአንቺን መኪና ነው የሚነዳው። አንቺ ነሽ ልብስ የምትገዥለት፣ አንቺ ነሽ የምታሞላፍጭው። እሱ ሀሳብ የለበትም። አንድ ስራ ነው ያለበት፣ አንድ ስራ፣ አንቺን ገልብጦ ማጫወት። ሀበሻ ወንድ እንደዛ ቢሆን የት ያቅተዋል? የአንቺን መኪና ከነዳ፣ የአንቺን ምግብ ከበላ፣ በአንቺ ነገር ከተዝናና ሀበሻ ወንድ ምን ያቅተዋል? እንደዚህ ማድረግ ምን ያቅተዋል? አያቅተው። አያቅተው። ግን የሚሰራ ነው፣ ይሰራል፣ ይደክመዋል፣ ቢል አለበት፣ ብዙ ነገሮችን ይከፍላል። ስለዚህ ሊደክመው ይችላል። እንደ ጥቁሩ በየቀኑ ባገኘሽ ቁጥር ወፌላላ አጫውትሽ እና ያንን ነው የምለው። እና ብዙ ጊዜ አሁን ለምትንቁ አበሻን ወንድ ለምትንቁ አብዛኛው አበሻ ወንድ አበሻ ሴትን አይንቅም። እግዚአብሔር ምስክሬ፣ ውጭ ሀገር ላይ አበሻ ሴትን አይንቅም። አበሻ ወንድ በተአምር አይንቅም። በጣም አበሻ ሴት ግን አበሻ ወንድን ትንቃለች። ይሄ ነው እውነታው። አይረባም ነው ወንድ ልጅ የሚባል። ከስራ ውጪ ብታየው አበሻ ወንድ ስታርባክስ ታገኘዋለህ ኮፊ ሲጠጣ፣ ወይም ደግሞ የሆነች ቦታ ዱቅ ብሎ አንድ ቢራ ይዞ ሙዚቃ ሲያዳምጥ ትሰማዋለህ። ኳስ ያያል። አለቀ። የተለየ መጥፎ ነገር እንኳን አያደርግም። እግዚአብሔር ምስክሬ። በቃ ኖርማል የሆነ ተግባባን። ወይ ስታርባክስ ቁጭ ብሎ ከጓደኞቹ ጋር ያወራል፣ ወይ ቢራ ይዞ የሆነ ቦታ ዱቅ ይላል በረፍት ሰዓቱ። አለቀ። ምንም የተለየ ምንም ነገር አያደርግም። ግን በጣም ነው የሚናቀው። በውጭ ያለው አበሻ ወንድ በአበሻ ሴት በጣም ይናቃል። በተለይ እንግሊዘኛ ከቻለችማ እንግሊዘኛ ከቻለች ኧረ ከነመፈጠር ማስታወስ አትፈልግም። አንተ ሀብታም የሆነች ነው የሚመስላት። በቃ ቱጃር የሆነች። አሁን ለምሳሌ ጆርዲ እካክ ሀብታም የሆነች ነው የሚመስላት እኮ። እንግሊዘኛ ችላለች። በጣም በቃ ሀብታም ሆና ለየት ያለ ፓወር ያላት መስሏት ነው የምትወዛገበው። እንደዚህ አይነት
የደነዘዙ ሴቶች አሉ። ላይፉ ጋር ስትመጣ ማንም አጠገብ የለም። ትሩ ላይፍ ዜር ኢዝ ኖባዲ። እና አሁን የምላችሁ ምንድን ነው፣ የሚሰራ ወንድ አትናቁ። አሜሪካን ሀገር ምንም ይስራ ስራ አይናቅም ብላችኋል። ስራ አይናቅም ብላችኋል። እራሳችሁን ያላችሁ ስራ ይሰራል። ይሄ ወንድ የራሱ መኪና አለው፣ ራሱ አፓርትመንት ተከራይቶ የሚኖርበት አቅም አለው ይሄ ወንድ። አንቺ ከምታንደባሊው ጥቁር ሚሊዮን ጊዜ አይሻልም እንዴ? ከዛ ደግሞ ጭርስ አርጋችሁ ስትመጡ ደም የሚያፈላው እኮ አበሻ ፍለጋ። ከዛ ደስ የሚል እግዚአብሔር መልካም ነው። ኢትዮጵያ ቱጎ ሊያመጡ ይሄዳሉ እነዚህ ወሮ በሎች። ታፕታፕ እያደረጋችሁ እነዚህ ወሮ በሎች ከኢትዮጵያ ሲክስ ፓክ የሆነ ወይ ደግሞ አርቲስት ወይ ፍሪዝ ጭ ያለ ፍሪዝ ያደረገ ጎረምሳ ያመጣሉ። ቪዛው እንዳገኘ እልም ማውራት እንኳን አይፈልግም እነሱ። ምክንያቱም ሳይ ብዙ ጉድ ይሰማል እዚህ። ኦረ ነፍሴ በሰላም ነው ይባላል። ስለዚህ አሁንም በደንብ የምናገረው እግዚአብሔር ምስክሬ፣ በተለይ አበሻ ወንድ የምትኖሩ ጎበዝ ሰራተኛ ናቸው፣ ትሰራላችሁ፣ የራሳችሁ አቅም አላችሁ። ጥቁር ከሚባለው ጥሩ ላይፍ አላችሁ። you do have that። በራስ ፕራውድ ማድረግ አለብህ። ቢልን የምትከፍል ጀግና ነህ። እነሱ እንዳልኩ ቢሉን የማይከፍል ሰው ጋር ነው የሚሄዱት። ምኑም እዚህ ግባ የማይባል ወንድ ነው ይዘው የሚሄዱት። ከአንተ የተሻለ ቢያገኙ በአደባባይ ያወጡት ነበር። የለም እዛ የሚርመጠመጡበት እኮ አላቸው። ደብቀው ማታ ይገባል፣ ጠዋት ይበላል፣ ይጠጣል፣ ቤቷ ላይ ይኖራል። ሌላ ደግሞ ታመጣለች። ይሄ ነው እውነታው። ሁሉም አላልኩም፣ ስሙልኝ። ስም አጠፋ ብላችሁ ደግሞ እንዳትቀበጣጠሩ። ብትቀበጣጠሩ ምንም አታመጡም። ግን እውነታው ጨዋ ሴቶች አሉ፣ ጀግና ሴቶች አሉ፣ የሚሰሩ ሴቶች አሉ፣ ባህላቸውን የሚያከብሩ ሴቶች አሉ። ግን ለመታዘብ የፈለግ አበሻ ወንድ ካለ ያንተ ኮሚኒቲ ጋር አበሻ ሴቶች ካሉ ከቤት የማይወጡ የሚመስል ጥቁር ክለብ ሂድ። በልቅጣ ስትደንስ ከጥቁር ጋር ከሱ ጋር ስትሄድ ስትላላስ ታገኛታል። ሀቅ ነው ነገር። ከሱ ጋር ስትርመጠመጥ ታገኛታለህ። ቀልብህ እስኪገፋ። አንተን እኮ ስታናንቅ የነበረች ናት። ስለዚህ ይህንን ነው እውነታ የምናገረው። እነዚህ ናቸው አሁን አበሻ ወንድን እንጠላለን እያሉ ስም የሚያጠፉት። ስም የሚያጠፉት እነዚህ ናቸው። የአበሻውን ወንድ በየጊዜው እንትን የሚያደርጉ እና በጣም መልካም ጨዋ ምርጥ ሴቶች እንዳሉላ መረኖቹ በብዛት ካያቸው አሜሪካ ላይ መረኖቹ እካኮቹ ምንም ጨዋነት የሌላቸው የነ ጆርዲ ብራንድ አድርገው ሲሰሩ አይተናል። እቺ ወይ አታምር ወይ አታፍር ግንደ ቆርቆር የመሰለች እካክ በአስቀያሚ ሴት ትመራላችሁ። ሴት ስትመራችሁ እንኳን ነው ጸዳ ባለች ሴት ተመሩ። እውነቴን ነው። ስትመራ እንኳን ጽድት ባለች እቺማ ማንም ይፈልጋታል። እቺማ እውነትም ቁመኗ ምኗ ያማረ ሴት እቺ ሴት እንዴት ብለህ ግራ ተጋብተህ አበሻ እንትን ልትልበት የምትል አይነት ሆና ቢሆን ያቺም ጓደኛዋ አንድ ይሄ ጥርሷ ተከፍሎ ስፕሊት የሚያስገባ እካክ የመሰለች አብራት የምትሆን አፈር የመሰለች ደግሞም እንደዚህ የመሳሰሉ ሴቶች መጣው ሲሉ መድኃኔዓለም ድረስ ዝምባ
ምን ይመስላሉ ስታያቸው ራሱ መድኃኔዓለም ምስክሬ። እና ያንን ነው የምናገረው። እና አሁንም የምለው መልካም ሴቶች ነፍ መልካም አበሻ ወንድ አለ። አሜሪካን በዩ አውሮፓን በዩ የትም ሀገር ላይ መልካም አበሻ ወንድ አለ። በውስጥ መልካም አበሻ ወንዶች ሲያወሩሽ አትወጂም። ወመኔውን ፈልገሽ በሱ ነው የምትበደዩ። ወመኔው ሁሌም እነግራችኋለሁ፣ ሁሌም እላለሁ። እቺን ልበልና ልዝጋው። ሁሌም እላችሁ አንድ ሴት የሆነች ሴት አንድ ሬስቶራንት ትግባ፣ 10 ወንዶች ተቀምጠዋል። ከ10 ወንዶች ናይስ ወንዶች ምን ላምጣልሽ፣ ምን ይሁንልሽ፣ ሻይ ቡና ትፈልጊያለሽ ወይ፣ ሰላም ቢላት ምን ቢላት ሁሉንም ዘግታ ምንም አቴንሽን ያልሰጣትን ከነ መፈጠሯ የረሳትን ሰው እንዴት ዝም አለኝ ብላ እሱ እንዲያናግራት የምትፈልግ ሴት ናት። this is a woman mentality። የሴት ሜንታሊቲ ያ ነው። 9ኙ መሬት ልነጠፍልሽ እያላት መሬት አትነጠፍ፣ ያ የዘጋኝን ቀና ብሎ ያላገኝን ከነ መፈጠሬ የረሳኝ እሱ ነው ለእኔ ጥሩ ወንድ ብላ የምታስብ ሜንታሊቲ ነው ያላት። ዳዝ ፕሮብለም። ያ ነው። አሁንም እስቲ ሴቶች እኔን ሙልጭ አርጋችሁ ስደቡኝ። በውስጥ ለአንቺ ለትዳርሽ ታማኝ የሆነ ወንድ አለ። ዲም ያደርግሻል። አንቺን ቢያገኝ ሌላ ሴት ጋር እንደማይሄድ 100% እርግጠኛ የምትሆኝበት ወንድ አለ። እሱን አትፈልጊው። አንቺን አንቀባሮ የሚያኖርሽ ወንድ አለ፣ አትፈልጊው። ዲምሽ ይመሰክራል፣ ይመሰክራል። ዲምሽ እሱን አይደለም የምትፈልጊው አንቺ። አመዶ የሚልሽ ነው ያንቺ ቦይፍሬንድ፣ የሚያቃጥልሽ ጨርቅሽን የሚያስጥልሽ እሱ ነው ያንቺ ቦይፍሬንድ። ያንቺ ቦይፍሬንድ እሱ። ወይኔ ነደድኩ ዛሬማ ላግኘው ይሞታ። ከዛ መጥቶ አንቺ ግን ምን ሆነች ነው እንደሚያረግሽ ግን ምናምን ብሎ ሲል ነፍስሽ ይጠፋል፣ ነፍስሽ ይጠፋል፣ ነፍስሽ ይጠፋል። እና ወንድ አበሻ ወንድ ግራ ገብቶታል። ምን በድዬ ነው እኔ ሴት አበሻ ሴት? ሌላ ሴት እኮ ይፈልገዋል አበሻ ወንድ። እግዚአብሔር ምስክሬ፣ ሌላ ዜጋ በጣም ነው አበሻ ወንድን የሚወዱት። በጣም አበሻ ወንድ ግን የሚፈልገው አበሻ ሴት ነው። ብዙ የሌላ ዜጋ አበሻ ወንድን በጣም ነው የሚፈልጉት። ነጮች ይፈልጋሉ፣ ስፓኒሽ ይፈልጋል፣ እዚህ ሀገር ጥቁሮች ይፈልጉ። ኤኒባዲ አበሻን የማይፈልግ የለም ወንዱ፣ እንዲሁም ሴቷ። ግን አብዛኛው አበሻ ወንድ አበሻ ሴት ይወዳል። እኔ ጊዜ ነግሬያቸዋለሁ። የእኔ ጊዜ 20 years ago ካያችሁ እነ ጥንፌ ገለቱ ነው በእኔ ጊዜ የነበሩት። ትልልቅ አበሻ ሴቶች ነበሩ በዛ ዘመን የመጡት። so I can't እኔ ከማማ ዝናሽ ጋር ፉን አልልም። I'm sorry። so የእኔ ጊዜ ላይ ብዙ አበሻ ሴቶች አልነበሩ። ስፔሻሊ ካሊፎርኒያ አሁን ነው ብዙ ሴቶች ምናምን የመጡት እንጂ በእኔ ጊዜ የእነማማ ዝናሽ ጀለሶች ናቸው እዚህ ያሉት። ማዘርዬ ደህና ዋሉ ብለህ ነው የምታወራው ራሱ። so you can't። አሁን ግን ሴቶቹ እድል አላችሁ፣ እግዚአብሔር ምስክሬ ነው። ወንዶቹም እድል አላችሁ። በጣም ምርጥ አበሻ ሴቶች አሉ፣ ምርጥ አበሻ ወንዶች አሉ። በተለይ ዶላር አባራሪ ነው ወንዱ። ወንዱ ካየው ዶላር ያባራል። በጣም ዶላር ይጣፍጣል ነው ማወራ። ዶላር ያባራል ሰው። ዝም ብሎ የሚተኛ አታመጣውም። እና ጎበዝ የሚሰሩ ብዙ አበሻ ወንዶች አሉ። አበሻ ወንዶ አሁን ነው። በእኛ ጊዜ ቤርሊ አበሻ አታይም። እኔ አንድ ሰው አስታውሳለሁ። ተቀጥራ
ቆንጂዬ ናት፣ ወጣት ናት። ከዛ የአበሻ ወንድ በሙሉ እዛ ነው ቼክ ሊያደርግ የሚሄደው ሊያት በትንሹ ሰላም ሊላት አበሻ ነሽ እንዴ ምናምን ብሎ ለማለማመድ። አንዱ ምን አረገ? አራዳ ልጅ ጨለፋትና ከዛ ሌላ ቦታ ስራ አስቀጠራት። አበሻ የሌለበት አበሻ የሌለበት ሰፈር ስራ አስቀጠራት። ከዛ እሱ ነው ራይድ የሚሰጣት፣ እሱ ነው ምን የሚላት። እግዚአብሔር ምስክሬ ከአመት በኋላ ወልጅ ያለው ልጅ ክርስትና ተጠራ። ከሆነ ጊዜ በኋላ ክርስትና አገር ሰላም ነው ብለን ተያይዘን መሄድ። እቺ ጠፋች የተባለችው ልጅ አስወልዶ እቤት አስገብቶ እንዴ ምንድን ነው ያደረገ? እንዴ ልትበሏት አለ። እቺ ላስበላ ብሎ ማነው እሱ ብቻ ጽድት ያለች ልጅ አግኝተዋል። ኢትስ ትሩ ስቶሪ። አሁን ይህን ታሪክ ሲሰማ እሱም ሚስቱም ይስቃሉ። እንደዚህ አይነት ጊዜ ላይ ነበር እና ሂ ዋዝ ስማርት። አይን ውስጥ የምትገባ ልጅ ናት፣ ቆንጅዬ ልጅ ናት እና ልጁ ጨዋታ ይችላል። በሲስተማቲካሊ ከዛ ስራ አስወጥቶ ሌላ ቦታ አስገባት። ከዛ በቃ ተለማመዱ ምናምን ነገር ሌላ ስላላየች በቃ ከሱ ጋር ቀጠሉ ላይፍ። ይኸው አሁን አሪፍ ላይፍ አላቸው። በእኛ ጊዜ የነበረውን ነው ማውራቸው። እንደዚህ ብዙ አበሻ ሴቶች ስትኖሩ ጥሩ ወንድ ካለ የሚሰራ ወንድ ካለ ለሁለታችሁ ላይፍ አይከብድም። ለምሳሌ የእሱ ኢንካም $5000 ከሆነ የአንቺ 5 ወይ 3000 ከሆነ $8000 እልል ያለ ላይፍ መጀመር ትችላላችሁ። እልል ያለ ላይፍ ቆንጆ ህይወት መኖር ትችላላችሁ። ችግሩ ምንድን ነው? ሴቶቹ ሳታስቡት ኮምፒቴሽን ውስጥ ገብታችኋል። የተሻለ ይመጣል የሚባል የድንቁርና አስተሳሰብ ውስጣችሁ ገብቷል። የተሻለ ከየት እና ይሄን አስተሳሰብ ተው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኑር። የራስሽ ባል ጥሩ ወንድ ካገኘሽ እንጆ አርገሽ ኑሪ። ብዙ የተቸገራችሁት በዛ ነው። ብዙዎቻችሁ ሶሻል በተለይ ስፔሻሊ አሜሪካ፣ ካናዳ፣ አውሮፓ ያላችሁ የተቸገራችሁት ይሄ ላይፍ እንደ ጎረቤት ለመኖር ትሞክራላችሁ። ፎወ የፈለገ ነገር ሆኖ አሜሪካን ሀገር ሲኖር አንቺን አንድ እንጀራ ማብላት አያቅተውም መቼም። ለሱ ብቻ ሳይሆን ስልክ አለሽ፣ ቤት ይኖርሻል፣ ልብስሽን እንደፈለግሽ መቀያየር ትችያለሽ፣ እንደፈለግሽ መኖር ትችያለሽ። ከዚህ በላይ ምንድን ነው ማድረግ የምትችይው? ምን ከዚህ በላይ ምን ትፈልጊያለሽ? ወሬስ ምን ሌላ? አዎ አንዷ ምን አለች? ሳባ ሃሊውድ ኢትስ ኖት አወር ታይፕ። ምን አይነት ታይፕ ነው የምትፈልጊው? እስቲ ንገሪኝ። ሳባ ሃሊውድ ምን አይነት ታይፕ ነው የምትፈልጊው? ንገረኝ። የሃሊውዷ ምን አይነት ታይፕ ነው የፈለግሽው? አበሻ ትፈልጊያለሽ አትፈልጊም ነው በመጀመሪያ። አበሻ ትፈልጊያለሽ ወይስ አትፈልጊም? የአበሻ ወንድ ሃሊውዷ እስቲ ጻፍ አድርጊልኝ። አበሻ ትፈልጊያለሽ? እስካሁን የት ዞር እያልሽ ነው? እስቲ ንገሪኝ ሳባ። ዞር ያልሽው የት አካባቢ ነው? እነ ጥቁር አዝሙድ ነጮሎጂ ምናምን ያጠናሽው ወይስ ከአበሻ ጋር ዴት እያደረግሽ ነው? ስትሪክት ሆኖብሽ ምን ለመሆን ነው የፈለግሽው አንቺ? ስትሪክት ሆነ? አዎ ሜንስ ቴሪቶሪያል፣ ወንድ ልጅ ቴሪቶሪያል ነው። እኔም ብታመጪ ስትሪክት ነኝ። የስ አያ ከኔ ጋር ሆነሽ ሌላ ወንድ የሚቋምጥ አለባበስ አትለብሽ ነው። ቢካዝ ምን ማድረግ አለብሽ? ዲሰንት የሆነ አለባበስ መልበስ አለብሽ። ይሄ ነው ስትሪክትነት። ስትሪክትነት ይሄ ነው።
ለምን መሰለሽ ልንገርሽ፣ በእናንተ በሚገባችሁ ቋንቋ፣ በወንድ ቋንቋ ሳይሆን በእናንተ በሚገባችሁ ቋንቋ ልንገርሽ። አብረሽ ከቦይፍሬንድሽ ጋር የሄድሽ እዛ የተበለቃቀጠ የለበሰችው ለብሳ ስትመጣ አይኑን እንኳን ወደዚያ ባይ እንዴት እንደሚያሳብድሽ ታውቂያለሽ። ሲዞር ነው ነገሩ የሚያዘዋውርብሽ፣ እብድ ስለሆናችሁ ይሰማል። ከአንቺ ጋር ቦይፍሬንድሽ እየሄደ አንዷ ሴት ከዛ የምታምር የመሰለችሽ ኮምፒቲሽን የመሰለችሽ ሴት ከዛ ወደዚህ ስትመጣ ስታይ እሱን ማኩረፍ ትጀምሪያለሽ። ዛስ ዩ እናንተ ጋር ነው ችግሩ ያለው። አየሽ፣ ለዛ ነው እንደዛ አይነት አለባበስ ትክክል አይደለም የሚልሽ። አንቺ ሴቷ እንኳን ቀድመሽ ተናደሻል። አብራችሁ ኩላይታችሁ ማቃትን ሴት ስላየ ጸብ ትጀምሪያለሽ። የቅናት መንፈስ ሶ it is the same thing። ወንድ ልጅም ዲሰንት ከለበሽ ፕሮቴክት ለማድረግ አንቺን ይችላል። ጡትሽን በርግደሽ እየሄድሽ ሌላ ወንድ ለምን አየ እያለ ሊጋደልልሽ ነው እንዴ? እምብርትሽን ተበስተሽ እምብርትሽን አንቀፍርፍፈሽ እየሄድሽ ከቦይፍሬንድሽ ጋር ለምን እምብርቷን አየ ብሎ ሊጣላ ነው እንዴ? this is your problem። ችግሩ ያንቺ ነው። ተበለቃቅተሽ ለብተሽ ኮንፊደንስ የለም ኢንሴኩሪቲ ታያለሽ። ኢንሴኩሪቲ ብላሽ ዱቄታ ችግሩ ይሄ ነው። በስነ ስርዓት የለበሽ በዲሰንት የለበሽ ከሆንሽ ኢትስ ኦኬ። በጣም ልገላለጥ የምትይ አንድ ነገር ነው ኦፈር ማድረግ የምትይው፣ እሱም ሁሉም የጨረሰው ምሟለሽ እሷን ተካፍላችሁ ብሉ ነው። ሌላ ፐርሰናሊቲ የለሽ። በጣም ተገላልጠሽ የምትሄጂ እሙሙን ኑና ሸጉሩኝ የሚል መሴጅ ነው ያለው። አይደለም አትይኝ። ኢሪስ this is my right this is women feminism ጂኒኮለቲዝም ይለዋል። ከዛ ዱቄታ አይደለም። አለባበስ የሰውን ልጅ ሰርግ ቦታ ሲሄድ የሚለብሰው አለ፣ ለቅሶ ቦታ፣ ስራ ቦታ፣ ምን ቦታ ሲኬድ የሚለበስ። ለምን አባይ ስራ እንደዛ ሄደሽ አትለብሽም? ለምን አትለብሽም? እሱን ለብሰሽ ስራ ቦታ ሂጂና ስራ እሺ ይበሉሽ። ከአንዳንድ ነው የሚያባሩሽ። ህይወቱን ከአንቺ ጋር ዘላለም ሊያሳልፍ የመጣ ሰውዬን ግን እሺ አትይ። ዲሰንት አለባበስ ልበሽ ሲለሽ ኖ ምን አገባ አንተ ኢንሴኩር ስለሆንክ ነው። የምትሰሪበት ስራ ቦታ እንኳን ይከለክልሻል። ልንገርሽ ብዬ ነው። ኮንትሮሊንግነት አይደለም፣ ወንድ ልጅ ቴሪቶሪያል ነው። ከሌሎቹ ፕሮቴክት የሚያደርግሽ አንቺ ዲሰንት ለብሰሽ ስትሄጂ ነው። it is the truth። ስለዚህ ችግራችሁ ይሄ ነው የአብዛኛዎቹ። አይኖ ፋሽን ትወዳላችሁ፣ መታየት ትወዳላችሁ ምናምን። እዚህ ዓለም ላይ ለሴት ያልተሰራ ነገር የለም። ለሴት እንዳለ ነገር ብትሄድ ከራስ ፀጉር እስከ እግር ጥፍር ድረስ ለሴት ልጅ ያልተሰራላት ነገር የለም። ሴት ልጅን ማስዋቢያ ሚሊዮን ነገር በዚህ ዓለም ላይ ታገኛለህ። በፀጉር ላይ ፀጉር፣ በቅንድብ ላይ ቅንድብ፣ በአይን ላይ የአይን ጭገር፣ የአይን ምናምን ፎከት፣ አፍንጫ ኮንቱር፣ ቆምቡር ምናምን ምን አፍንጫ መበሳት ምንድን ነው ይቀር? ምን ለሴት ልጅ ለውበት ተብሎ ያልተፈጋ የማይጫወቱባችሁ ቁማር የለም። ሁሉ ነገር አምጥተው ይዘረግፉላችኋል። ትቀበላላችሁ። ዝም ብሎ ትቀበያለች። ከዛ ግራ ትጋቢያ፣ እርስ በራስ ትፋጁበታላችሁ። አንድ ወንድ ልጅ አትራክት አያደርገውም ይመስላችኋል። ግግም ትላላችሁ። ወንድ ልጅ እሱን ይወዳል። ዱቄት አንወድም ግደይም ሚሊዮን እንዳመጣልሻለሁ አልወድም ነው የሚልሽ። እርስ በራስ ለኮምፒቲሽን ስትሉ ታደርጉትና ጣጣውን ወንድ ጋር ታመጡታላችሁ። እስኖራስ ቢ ዩ ዊ ጉድ
ምክንያቱም እስቲ እናውራው እንደ ወሬ ሜካፕሽን አርገሽ ጉንጭሽን ሲስም በትንታ ሲጣል የሚለው እንዴ? አሁን እኮ መሳሳም ራሱ ፌክ ነው የምትሳሳሙት። እኔ መድኃኒዓለምን አገር ሰላም ነው ብዬ አትላንታ ኳስ ሄጄ አልነበረ? ሲያቀብጠኝ ደግሞ እየሸከከኝ ነጭ መልበስ ታውቆኛል ውስጤ። ግን ለክፉም ለደጉም ጥንቁልና በስሱ ሰራ የለ ያራዳ ልጅ የሚገባ ኮመን ሴንስ አለ አይደለ? ይሁን የሚገባ ለክፉም ለደጉም ግን ሌላ ልብስ ትርፍ ሊያዝ አልኩ መኪና ውስጥ እና መኪና ውስጥ ትርፍ ልብስ ይዤ ገና እኮ ሜዳ ገብቼ ገና ሁለት ሴት ሰላም እንዳልኩኝ ልጥፍ ብዬ እዚህ ጋር የለም ልብሱ። እውነትም አልኩና በቃ ወደ እጄ ልብሴን ቀይሬ ጠቆርቆር ያራ አድርጌ መጣሁ። ተግባባ። ጥሩ ነው ማማሩ፣ አትመሩ፣ አይመርባችሁ ምናምን የሚል ሙድ የለኝም እኔ። ደስ ይላል ሴል ሲያምርባት ስትዋብ ምናምን ደስ ይላል፣ በጣም ደስ ይላል። ግን እንዳልኳቸው አሁን ሲሳሳሙ አየር ላይ ነው ሴል ለሴል የሚባባሉት። አሁን እዚህ ጋር ሜካፑ እንዳይለቅ ነው በአየር ላይ የሚሳሳመው ሰው። የቲክታክ ፊልተር ራሱ ይለቃል። ስለዚህ ብዙ ነገር የሚሰራው ሴቶች ላይ ነው። ቢዝነስ ማጆሪቲ ኦፍ ዘ ቢዝነስ የሚሰራው ሴትን በተመለከተ ሴት ውበት ላይ ሴት ነገር ላይ ያማከለ ነው የሚሰራው። አስበው እኔ እግዚአብሔር ይመስገን ፀጉር አስተክዬ ነው። ፀጉሩ ነው ምንም ሊሉኝ አይችሉ። ፀጉር ያስለጠፈ ወንድ ሴት ልጅ ብዙ ፀጉር የዊግ አይነት አላት በየአይነቱ፣ በቀይ በብራውን በፐርፕል በምናምን በየአይነቱ ዊግ አላት። አንድ ሰው ለምን ዊግ አረግሽ ብሎ ያዙ ይልቀቁኝ ይላል? አንድ አበሻ ወንድ በሙጥ ያጣበቀ ቢገኝ አለቀለት። ከቤት አውጣም። አንዴ የተባነነ ጊዜ፣ አንዴ በሙቅ አጣብቆ የተገለጠ ጊዜ አለቀለት። አንድ ሰው ታይቷል ሶሻል ሚዲያ ላይ ሳያውቀው ይሄ በሙቅ የሚጣበቀው አድርጎት ለጋ አልቦት ሊገለው ነው በቃ። እና ከላይቭ የተደበቀ መስሎት ግልብ አድርገውና እሽት አድርጎ ላቡን አመጣውና ደፈነ። አይታችሁታል እሱን ቪዲዮ? ማን ያስቀምጠው ሰውየው? ከዛ በኋላ ከሶሻል ሚዲያ ጠፋ። ጠፋ። አሁን የለም ልጁ። ስለዚህ አሁን የምነግራችሁ ምንድን ነው? እግዚአብሔር ምስክሬ፣ ሴቶች ብዙ ነገር አላችሁ፣ ብዙ የምንወድላችሁ። እንዲሁ ሴት ልጅ ተወዳጅ ናት፣ ሃንድስ ዳውን። እንዲሁ ሴት ልጅ የመወደድ ስጦታ ተሰጥቷታል። ተጠቀሙበት። ለማይሆን ነገር በወንድ ጥላቻ አትጠመዱ። እውነቴን ነው የምልሽ። አንዱ ዴት ያደረግሽው መጥፎ ሰው ቢሆን ሌላው መጥፎ ነው ማለት አይደለም። ብዙ 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 የሚወዳችሁ ሰው አለ። there's a lot of men ሴቶችን የሚወዱ ሊያገባሽ የሚፈልግ ምን ሊል ምርጥ ወንዶች አሉ። ካለፈ በኋላ እንዳይቆጫችሁ ወይ ቢያንስ ምርጥ እናቱ ኑበት። ሌላው ልንገራችሁ፣ በፕራይስ እነ ጎማ ነካሾች እንደሚሉት ጎማ ነካሾች አሉ፣ እንተዋወቃለን። ጎማ ነካሾች እንደሚሉት ሳይሆን እውነቱን ልንገራችሁ፣ የልጃችሁ የምታረጉለት ነገር እናቶች ተናገሩ። እዚህ ጋር you know what $1 ቢሊዮን ይሰጥሽና ልጅሽን ልውሰደው። ክፍያሽ ልጅሽን አሳድገሻል።
ይሄ ነው እስከ 5 ዓመት ያሳደግሽውን ልጅ እኔ ኖ 10 ቢሊዮን ዳላር ልስጥሽና ልጅሽን ልውሰጂው ብትባይ አሜሪካ ያለች ሴት ከእንቁርቲ በስተቀር እንቁርቲ በነፃ ልካቸዋለች። እሺ ትያለሽ? ጠይቁልኝ። ጆርዲ ጎማ ነካሽን ጠይቂልኝ። እችን ጎማ ነካሽ በ10 ቢሊዮን ዳላር ይነዋ። ከዚህ በኋላ እኛ እናሳድገው ልጅሽን 10 ቢሊዮን ዳላር ልስጥሽ፣ ልጁን እኛ እናሳድገው። ከእንግዲህ በኋላ አታዩም ይወሰድ ቢባል አብዛኛዋ ሴት ነው የምትለው ነው። ምክንያቱም የልጅ ፍቅር በገንዘብ አትቀይርም። ይሄን ንገሯቸው ለነዛ ጎማ ነካሾች፣ ለጆርዲ ጎማ ነካሽ ንገሪያት። ስለዚህ በብር የሚተመን እንዳልሆነ እንድታቂው ነው። የልጅ ፍቅር በብር አይተመንም። በብር የሚተመን አይደለም የልጅ ፍቅር። የእናት ፍቅር በብር አይተመንም። በብር አይተመንም። ሰው ከብር ጋር ከጥቅም ጋር የሆነ ነገር ጋር ከቁሳቁስ ጋር አገናኝታችሁ ፍቅርን መመዘን አትችሉ። የእናንተ ሚዛን ገንዘብ፣ የእናንተ ትምህርት ኤጁኬሽን ነው። በአናቱ ይተከል ኤጁኬሽን ነው የምትልሽ ከልጇ። ዶክትሬትሽ ይበልጣል ወይስ ልጅሽ? ዶክትሬቱ ለምን ሬሳ አይወስድም? ልጄ ነው የምትል። ስለዚህ የልጅን ፍቅር የእናትነት ቦንድን የሚያውቅ ያውቀዋል። እኔ አሁን በፈለጋችሁት ብትሉኝ የልጆቼን ፍቅር በምንም አልቀይረው። በምንም ነገር የማይቀየር ፍቅር ነው። ፍቅር ኢሞሽናል ውስጣዊ ኢንጆይመንት ነው። ያንን ደግሞ ፈጣሪ የሚሰጠው ስጦታ ነው። ያንን ስጦታ ለመንጠቅ ስትሯሯጡ ታሳፍራላችሁ። ማፈሪያ ናችሁ። እድሜሽ ስላለፈ ነው እንደዛ ምትለፈልፊው። ስላለፈ ወንድ ልጅሽን ይልቁኑ ፍቅር አስተምሪው። ሴት ልጅሽን ፍቅር አስተምሪያት። የሰውን ልጅ ፍቅር እንጂ ሌላ የሚገዛው ነገር በጉልበት ማንንም መግዛት አይችልም። እና አንዳንዶቻችሁ ይህንን ነገር ብታስተምሩ ጥሩ ነው። ከትንሽ መጥፎ ነገር ብዙ ወርቃማ ነገር መወራት ይችላል። በተለይ ስለ ኢትዮጵያ ወንዶች፣ ስለ ኢትዮጵያ ሴቶች አሁን ያመጡት ካልተበላቀጥን የሚል ማንነት ያላቸው ናቸው። ካልተበላቀጥን መረን ካልወጣን ምን አገባ? የራሷ ባህሪ ነው። ምን አገባ? እንደፈለገች ብትሆን መብቷ ነው። እቺን ብቻ ለማለት የሚሉት ናት። ደሴ የነሱ ፍሪደም ምን አገባ እንደፈለግኩ ብሆን የሚል ፍሪደም ነው የሚፈልጉት። ያ ደግሞ ያበላሻል። ያ ደግሞ ለሴት ልጅ መጨረሻዋ አፈር ነው የምትገባው። ለብዙ ጉዳቶች ይዳርጋታል። ፕሮቴክሽን ሴት ልጅ ሁል ጊዜ የሚያስፈልጋታል። ፕሮቴክሽን የምታገኘው ደግሞ ከሴት ሆኖ አያውቅም። ሴት ልጅ በሴት ፕሮቴክት ተደርጋ አታውቅም። የትም ቦታ ላይ ኔቨር ዋንስ ሴት ልጅ ፕሮቴክት የምትደረገው በወንድ ነው። በወንድ ደፋሪ ቢገኝ ደፋሪውን ጉሮሮን ይዞ የሚዳፋላት ወንድ ልጅ እንጂ ሴት አይደለችም። እየደፈረች ብታገኘው ብላ ሌላ ወንድ ትጠራለች እንጂ እሷ ሄዳ አትታገልም። አታደርገው። ስለዚህ ፕሮቴክሽን ያለው ባይ ኔቸር ወንድ ጋር ነው። ሴት ልጅ ኬተሪንግ ነው። ሶፍትነስ አላት። በፍቅር መጽሐፍ ቅዱስ ላይ አፈር ከደሜ እነ ዳዊት የበሉት በሴት ነው። እነ ሳምሶን፣ እነ ሙሴ፣ ሌሎቹንም ማምጣት ትችላላችሁ። መጽሐፍ ቅዱሳዊ አፈር ከደሜ የበሉት በሴት ነው። በፍቅር በጦርነት አልቻሏቸውም፣ በጉልበት አልቻሏቸውም፣ በምንም ነገር አልቻሏቸውም። በሴት ነው የጣሏቸው። ሴት ልጅ በፍቅር ሶፍትና ካይንድነስ በጣም አላት። ያንን ካልተጠቀመች በትዕቢት ከሄደች መጥፊያዋ ነው። በትዕቢት ከሄደች መጥፊያዋ ነው። ምንም አታመጭ። ይህ ግን ተጠቅሜ ምናምን ኢትዮጵያ የሚታወቅ ነው።
እንኳን ኢትዮጵያ አሜሪካ አልቻሉም። ስንቱ ዜና ላይ ስሙ ውስጥ የአሜሪካ ዜና ስንቷ ሴት ታርዳለች፣ ስንቷ ተገላለች፣ ስንቷ የሚዘገንን ነገር ተደርጎባታል። በጣም ህግ ያለበት ሀገር ላይ ህግ እንደ ጦር የሚፈራበት ሀገር ላይ ከማረግ ሰው ወደኋላ አላለ። ህግ እንግሊዝ ሀገር ወደ አንድ ኢትዮጵያዊ የ12 ዓመት ልጅ ባለትዳር ሆኖ ሲደፍራል። እንግዲህ ህጉን ያውቃል፣ ምን እንደሚያደርሰው ያውቃል። የ12 ዓመት ልጅ ደፍሮ ተይዟል። እና ምን ልትይ ነው? ኢትዮጵያ ነው የተፈጠረው። ይሄ ሰለጠነ ሀገር የተፈጠረ ነው። ህጉን ያውቃል፣ ማንነቱን ያውቃል፣ ትዳር አለው፣ ሚስቱ እርጉዝ ናት። እንደዛ ሆኖ አድርጓል። እዚህ ጋር ነው መስራት ያለብን የምለው። ለዛ ጭንቅላት ላይ ይሰራ። ካለገለልሽ ወንድን የምታመጪው አንዳች ለውጥ የለም። እስቲ ሙቭመንታችሁን እስከ መጨረሻው ቁጭ ብዬ አየዋለሁ። ከእናንተ ጎን አልሆነም። ከነ ጆርዲ ጎማ ነካሽ የተባለች እካክ ከሷ ጎን ብሞት አልኩም። ስለማውቃት ወመኔ ዱርዬ ሴት ስለሆነች ስለማውቃት የእምነት ስነ ምግባር የሌላት የምን ስነ ምግባር የሌላት በምንም ነገሯ ኳሊፋይድ ያልሆነች ሴት ፊት ለፊት አምጥታ ደግፈኛ አትለኝም። ተዘብዝቀሙት ተዘብዝቀሙት ተዘብዝቀሙት። የሆነች ሴት ባለትዳር ሴት መጣ፣ ጨዋ ሴት መጣ ብትል ሁሉም ግር ብሎ ይሄዳል። የማንም ወመኔ ዱርዬ እካክ ሴት አምጥተ ግን ሀሳቧ ጥራ አልገዛ። ለምን አትዘቀዘቅ? አልገዛ። ማበር ትችላለህ፣ መጮህ ትችላላችሁ። አልሰማ። ጨዋ ሴት ስትለው እሰማለሁ፣ መልካም ሴት ስትል እሰማለሁ። ወንድ ልጅ ሲታረድ ብታይ እንኳን ታረደ የምትል አይነት ሴትን አልሰማት አልሰማትም። ለምን ኮረንቲ አትይዝም? የምሰማው ጨዋ ሴት ስታወራ አዎ ልክክም። እንዴት እንዳንቺ አይነት ጨዋ፣ እንዳንቺ አይነት መልካም እናት፣ እንዳንቺ አይነት መልካም ሴት ኢቨን ሲንግል ማን ብትሆን እሰማለሁ። ምክንያቱም የልጅ ፍቅር አላት። እሰማለሁ። ምንም ከሌላቸው ግን ሜንታሊ ምንድነው በጥላቻ የሰከሩ ናቸው። ከሚዲያ ላይ አስነቅለን እናጠፋታለን። አሳብደን ነው የምናጠፋት። ወመኔ ዱርዬ ሴት ነች፣ አትመጥኝ። ያንተ ልጅ የኔ ልጅ ነው ደፋሪ የተባለው አባ ለምን አትዘቀዘቅ? አልሰማት። ለምን አራት እግሯን አትበላም? እሱ አልሰማም። የምሰማው ጨዋ ሴት እሰማለሁ። ወልዳ መከራዋን ያየች፣ ምጧን ያየች፣ ስቃዋን ያየች ሴት እሰማለሁ። በደንብ እሰማለሁ። ምንም ውስጥ የሌለች አደገኛ ቦዘኔ እካክ ሴት አልሰማም። እናንተ መስራት ያለባችሁ ማሳበዱ ላይ ጆርዲ ጎማ ነካሽ እያልክ ጻፍላት። ታጨልላታለህ። ኮመንት እያየች ነው የምትጨወሩ። አጨልላት። ጎማ ነካሽ ሰላም ነው ወይ? የዛኔ ልክ ትገባለች። በቃ ሌላ ጨዋ ሴት መጣ አናግዝም። እስቲ ማን እንደሚያግዝሽ እስቲ ፒቲሽን ምን ልታመጪ? ፒቲሽን ምን ሊመጣ? እኔ ጀለሶች ፈርመዋል። ምን ሊመጣ? ፒቲሽን ምን ያመጣል? ምን ለመፍጠር? መሀይም ወሬ ሙሉ ታሪክሽ እየወጣ ነው። ሙሉ ታሪክሽ ጎማ ነካሽ ታሪክሽ እየወጣ ነው። ያንን ምንም ቢሉ ማን አባቷም አይሰማትም። ጨዋ ሴቶች አምጡ፣ የጨዋ ሴቶች ሙቭመንት ይሁን። እንዲሁም ወንዶች ናቸው ሙቭመንቱን የጀመሩት። ልንገራችሁ፣ አርቲስቶች የጀመሩት ሙቭመንት ነው። በደንብ
እነዚህ ፈንድ ተመድቦላቸው ሌላ ታሪክ ላይ ያሉ ናቸው። ከለሩ ግን ገና እስኪመጡ ገና ነገሩ እስኪቀየር ምን አይነት ጨዋታ ነው የሚጫወቱት? አረ ለሴት ልጅ እንደዚህ ሆነ ምን 5-6 ሴት ይለጥፉና እነሱ ኢትዮጵያ እኮ 135 ሚሊዮን አልፈናል። በሬሾ ከወሰድከው is nothing። መሆን የለበትም። ሴት ልጅ እንደዛ መሆን የለባት። ግን ከሌላው ዓለም ስታየው በጣም ጠንካራ ህግ ያለችው ዓለም ስታየው በጣም 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 ምንም ማለት አይደለም። ለምን ያየን ጉግል እናርግ እስቲ። What is the percentage of rape in America? Okay, I found this on the web for what is the percentage of rape in America. Check it out. እንግዲህ ቼክ አደርገዋለሁ፣ አነብላችኋለሁ። ይሄ ምንድነው? ይኸው ናቹራል ምን ይላል እዚህ ጋር ናሽናል ሴክሹዋል ቫዮለንስ ሪሶርስ ሴንተር ይላል። NSVRC ሪሶርስ ነው። ስለዚህ ሚዲያ ያላቸው ስታቲስቲክሱን አመጣዋለሁ። ስታቲስቲክሱ ይመጣል። ይኸው አሜሪካን ሀገር ነው የማወራው። 1 in 5 women ይታያል እዚህ ጋር። ከ5 ሴቶች 1 ሴት ትጠቃለች። አሜሪካን ሀገር ከ5 ሴት 1ዷ ተጠቂ ናት። ከ5 ሴት 1 ሴት ተጠቂ ናት አሜሪካን ሀገር። ይኸው 1 in 5 women in America. አሜሪካ ነው የማወራችሁ። መሀይም ናቸው፣ አያነቡም፣ የሌላውን አያዩም። በሚዘገንን ሁኔታ ነው የምታየው። በጣም ነው የሚያስጠላው። ምን ይላል? 1 in 3 women አለ። በጣም ነው 24% 24.8% ይጠቃል። ተግባባ። አሜሪካ በጣም 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 በዛ ነገር ነው ያለው። አሁን ኢትዮጵያ ላይ በሚያሳዝን ሁኔታ ተመሳሳይ ጾታ ተጥለቅልቋል። መከላከል በጋራ አለብን። ያ በጋራ መከላከል አለብን። ይሄን እስማማለሁ። ግን በማ ሊደሩ ማን ነው የሚል ጥያቄ አለ። በእንግሊዘኛ ይሄን ቻሌንጅ አድርጉልኝ፣ ቅረጹና ላኩላት። ከዚህ በፊት አንድ ልጅ ሰርቶታል። እኔም ከዚህ በፊት ሰርቼዋለሁ። ጆርዲ ጎማ ነካሽ ልድገመው። ጆርዲ ጎማ ነካሽ በእንግሊዘኛ ትቼ የለ ፔጅስ ላይ ወጥተሽ እኔ ግብረ ሰዶምን እቃወማለሁ ብለሽ በእንግሊዘኛ ስሪ። ከዛ የኢትዮጵያ ሕዝብ ይከተልሽ። ምክንያቱም እሱን የተቃወም ነው እኛ። አንቺ እንደዛ የሚል ከሆነ በእንግሊዘኛ እኔ ግብረ ሰዶም ተቃዋሚ ነኝ፣ አልስማማም፣ በዚህ የሴቶች መብት ብቻ ነው የማደርገው ብላችሁ ስሪ ባል። እሷንም ቤት የምትባል ድስት አፋለች። እነዚህ ሁለቱም በያለ አይሉት ያን ነው አለቅ። ይሄን ነው ማለት ይሄን እንደማያርጉ ስለምናቅ ነው
እኛ ምን እናገር? ያ በደንብ ሌላውን እንደምትሰሪ የኛም ቪዲዮ እየቆራረጥሽ እንደምትሰሪው አንዴ ነው። እኔ ከነዚህ ጋር ግንኙነት የለኝም፣ ተቃዋሚ ነኝ። በጭራሽ አገሬ ላይ የማልፈቅደው ነው ብለሽ ቪዲዮ ስሪ። ለዛ ስለዚህ እንተዋወቀ። የአራዳ ልጅ ማንም ሰገጥ የመጣ ትላንትና ሶሻል ሚዲያ ላይ እኛን አትሸውደን። ያንን ነው የምላችሁ። ተግባባን? ከዚህ በላይ ጆሮአችሁንም ማደንቆር ነው። ያን ደግሞ አልፈልገው። እኔ ሞጣ አይደለሁም፣ ቀኑን ሙሉ አላወራም። እውነት ነው። እንደዛ ነው የምለው። ኦፕስ ማባድ ሶሪ፣ ሳላስበው ሰው ነካ። ሳላስበው ሰው ነካ። ኤኒዌይስ እነ ደሜ ካለ አለው በሉት። የሆንዬ አያት ኮምፓውንድ ውስጥ በጣም ብዙ ግብረ ሰዶም አሉ። በጣም ያስፈራል። ኦ ያ በጣም ይኖራል። ትሰማላችሁ አይደል? የሆንዬ አያት ኮምፓውንድ ውስጥ በጣም ብዙ ግብረ ሰዶም አሉ። ያሳፍራል። ኦ ኢትዮጵያ ላይ በጣም ተስፋፍቷል። ኦ እንዳትደነግጡ መጣ ሲባል አሁን ግራ እንዳትጋ አፕን አድርጓል። ምን የሚታወቅ ነገር ነው። አለ ጊዮርጊስማ እንዴ ብርን ሰጣ አምጣ ማለት ይከብዳል። እኔ እኮ አትሰሙኝም እንጂ መቼም የኔ ቤተሰቦች አልተበላችሁ። ወልደ ጊዮርጊስ የሚባል ብራችሁ ሊመለስ እኔም እንደ ሀሳብ ልጠይቃችሁ። ጎተራ ኮንዶሚኒየምም ሞልተውታል። የታወቀ ነው። ኢትዮጵያ ጎተራ ኮንዶሚኒየም የታወቀ ነው። ብዙ ሰዎች ያውቃሉ ማን እንደሆነ እና በጣም ብርን ሰጥተ ልስራል ለሚል እኔም ሰርቼ ብር ልመልስላችሁ። እኔም ስጡኝና ብር በሚሊየን 500,000 ስጡኝ፣ 1 ሚሊዮን 2 ሚሊዮን 3 ሚሊዮን 40 ሚሊዮን ያላችሁ ስጡኝ። እኔም እየሰራው ገንዘብ እሰጣችኋል። ቀላል እኮ እና የሰውዬ ቢወስድባችሁ ገንዘባችሁን ሊገርመኝ ነው። ገንዘብ ሰጥተህ ገንዘብ ስራልኝ አበሻሽ ወጥ ስለሆነ ነው። መኪና ስራሱ ሲያፈላልጉላቸው ያስቆኛል። የማይሸጥ መኪና በ900,000 ብር ቅድመ ክፍያ ጽድት ያለ መኪና ሰጣለሁ ስትባል ብርን ወስደህ ትሰጣለህ። መኪና ሳትቀበል ሊመጣ ነው ትባላል። ሊመጣ ነው ገንዘብ፣ መኪና ይመጣል። አንተ ብቻ ገንዘቡን ቀድመህ ስጠኝ። አስበው። መገናኛ ላይ ወይ 22 ላይ በ3 ሚሊዮን 3 ክፍል ኮንዶሚኒየም ሰጣለሁ ይላል። ግን መጀመሪያ ብሩን ስጠኝ። ይህ ሰገጤ ህዝብ እየወሰደ ይሰጣል። መጀመሪያ ቅድመ ክፍያ ሲል ባናት ተተከል የሚል መሴጅ አምጣ። ቅድመ ክፍያ አይመቸኝም አባቴ። ካርታውን ይዘህ ትመጣለህ፣ በስሜ ታመጣለህ፣ እዛው እንፈራረማታለን፣ እዛው እንጨርሳታለን። ቅድመ የሚባል ነገር አይደላኝም አይደላኝም። ቀድመ የለም። ትፈርማታለህ፣ ፈርማታለሁ። እዛው ቤቱን አይቼ ገብቼ እቃ አስገብቼ ገብቼበት ተኝቼ ነው የምናወራው። ሳልተኛ አናወራ። ቤት ውስጥ ሳልገባ አናወራ። አትነግረኝም። ስለነገርከኝ ባናት ተተከል። ቤት ውስጥ ገብቼ ነው የምናወራው።
ተግባብተናል። ቤት በቅድሚያ ክፍያ ስትለኝ እከፍላለሁ። ቤት ልግባ መጀመሪያ ካርታውን አምጣ፣ ከዛ እናደርጋለን። ስለዚህ ከዛ ውጪ የእኔ ቤተሰብ ለሌላው አይመለከተኝም። ሲያበድ ይዋል። የዮኒ ማኛ ተከታዮች ግን እንደ ማንም ብር አምጣና እንዲያ ባናት ተተቀልበለው እንዳትሰማ በፍጹም እንዳትሰማ። ቅድሚያ ብር አምጣና እንዲያረግላለሁ ፈንዳ ምንም ነገር ይሁን እምቢ። ከእጅ ብር ከወጣ በኋላ መለመን ነው የሚሆንብህ፣ ማልቀስ ነው የሚሆንብህ። እንኳን እሱ አይደለም ብድር ተለመነ ተበድሮ አልቀሰ ነው የምትቀበለው። ያበደርከውን ብድር ተግባባ። ያበደርከውን ብድር አልቀሰ እየየ ብለህ ነው የምትቀበለው። አልቀሰ እየየ ብለህ ነው የምትበደረው።